ዛሬ የጌታን ልደት እንድናስብ በተዘጋጀ ፕሮግራም ላይ ነው የተጋበዝኩት። ልደቱን መወለዱን እንድናስብ እና እስራኤል ጌታቸውም ሲያዘምረን የነበረው ሩቅ ሆኖ የመሰለው ታሪክ ጊዜው ሲደርስ በኢየሱስ ክርስቶስ መገለጡን የሚገልጥ መዝሙር ነው የዘመር ነው እና ስለ ልደቱ የምታስብ ቤተክርስቲያን ሕያው ናት ብዬ አምናለሁ። ስለ መወለዱ ትኩረት ሰጥታ እናስበው የምትል አጥቢያ ቤተክርስቲያን የምትመሰገን ይመስለኛል። ስለዚህ በቀራኒዮ ባፕቲስት ቤተክርስቲያን በመገኘቴ እግዚአብሔርን አመሰግናለሁ። የምናገርለት ጉዳይ እግዚአብሔርን ነው የሚመለከተው። ለመስበክ የተጋበዝኩበት ጉዳይ ስለ ትልቁ እግዚአብሔር ስለሰራው ስራ ነው እና እሱን እያሰብኩ እኔ ደግሞ ማነኝ ይሄን ማነኝ የሚለውን ጥያቄ ሳስብ ምንም ነኝ። ታላቅ ስለሆነው እግዚአብሔር ግን እንድናገር እግዚአብሔር ይህንን ሁኔታዎች ስላመቻቸ ልናገርለት የምችለውን እድል ስለሰጠኝ እግዚአብሔርን አመሰግናለሁ። እና ጌታ ሕያው አምላክ ስለሆነ 2 ወይም 3 ሆነን በስሙ በተገኘንበት እሱ እንደሚገኝ ተስፋ ስለሰጠን በመካከላችን ተገኝቶ እሱ ራሱ እኔንም በቆምኩበት እናንተንም በተቀመጣችሁበት እንዲናገር አጭር ጸሎት አብረን እንጸልያለን። አመሰግናለሁ ጌታ ሆይ፣ እናቶቼን ትናገራለህ፣ አባቶቼን ትናገራለህ፣ ጎልማሶችን ትናገራለህ። አንተ ሁሉን መናገር የምትችል ነህ። መንፈስ ቅዱስ የተሰጠን እሱን ኢየሱስ ክርስቶስን ሊገልጥልን ነው። ስለዚህ ጌታ ሆይ ልደትህን በሚመለከት በምንነጋገርበት ነገር ሁሉ የአንተ ሐሳብ ከኔ ዝግጅት በላቀ ሁኔታ ወደ ወገኖቼ እንዲደርስ እርዳን። ሁሉ ለአንተ ክብር ይሁን በኢየሱስ ክርስቶስ ያው ስም። ርዕስ አድርጌ የወሰድኩት ልደቱ የጸጋው ምንነት የተገለጠበት ሕያው መንገድ በሚል ነው የተረዳሁት። መወለዱ 2 ነገሮችን አድርጓል። የጸጋውን ታላቅነት ወይም የጸጋውን ምንነት ፍንትው አድርጎ ገልጧል። እንደገና ሕያው መንገድ ዘመን ተሻጋሪ የሆነውን እውነት እንድንረዳ ምክንያት ሆኗል የሚለውን ነው የምናገረው። 5 አስደማሚ ነገሮች ገጥመውኝ ስለነበር እነሱን ነው ማነሳላችሁ። 1 2 3 ከማለቴ በፊት ግን ይሄን ለመናገር ምክንያት የሆኑኝ ምንድን ናቸው? እኔ እያልኩ ነው የምናገረው። ስለዚህ እናንተን የሚመለከት ከሆነ እናንተ በዛ ውስጥ ራሳችሁን ማካተት ይኖርባቸዋል። እኔም እንደዛ ነኝ እንዴ የሚለውን በቅጡ ማወቅ ካወቅን የልደቱ ታላቅነት የመወለዱ ሚስጥር ምን እንደሆነ በተሻለ መንገድ ከዚህ በፊት ካየነው በተሻለ ተጨማሪ ሀሳቦችን እንደምንይዝ ተስፋ አድርጋለሁ። እኔ የውድቀት ታሪኬን ጥልቅነት ማሰብ ከጀመርኩ ዓመታት ተቆጥረዋል። በኃጢአት የረከሰው ሰው፣ በኃጢአት የወደቀው ስሜ የእግዚአብሔር ለመሆን እግዚአብሔር በእኔ ደስ የሚሰኝበት ለመሆን ይደረጉ የነበሩ ድርጊቶች እውነት ለእግዚአብሔር እፎይታን ፈጥረውለት ነበር ወይ ብዬ ጠይቄያለሁ። የቀደመውን ኪዳን ስታስቡ ዓይን አጥፍቼ ከሆነ ዓይኔ ነው የሚጠፋው። ብሉይ ኪዳን ይህንን በደንብ አድርጎ ነግሮናል። ጥርስ አውልቄ ከሆነ ጥርሴ በመውለቅ ነው ፍትህ የሚሆነው። ገድዬ ከሆነ በመገደሌ ብቻ የፍትህ ስርዓቱ ይፈጸማል። ይሄ በመሆኑ ግን እግዚአብሔር አልረካም። የአዳም የውድቀት ታሪክ የኔ የውድቀት ጥልቅነቱ በዚህ አልተገለጠም። ሀገር፣ መንግስት፣ ህብረተሰብ ተቻችሎ ለመኖር ግን ጊዜያዊ እፎይታን ሰጥቶ ሊሆን ይችላል። የኃጢአትን ጥልቅነት የውድቀትን ታሪክ ጥርስ በጥርስ ዓይን በዓይን በተሄደበት መንገድ ላይ ልዑል የሆነው እግዚአብሔር እርካታን አላገኘም። ይህንኑ ሐሳብ መለስ አድርገን ከሰው ልጆች ጋር ብናገናኝ የውድቀት ታሪኬን አንግቤ በኃጢአት የመርከስ ማንነቴን አይቼ በተስፋ መፍትሄ ለማግኘት 24 ሰዓት ሙሉ ብጸልይ በዚህ ትጋቴ ውስጥ ራሴን እንዳገኘው ብቆጥረው
ወይም ደግሞ በዘላቂነት በፍጹም ደግነት ያለኝን በማካፈል ብኖር ምንም ነገር ሳልቆጥብ እስከ ሞቴ ድረስ ይህን እያካፈልኩ ብኖር አሁንም ዋስትና ለውድቀቴ እንዳገኘው አድርጌ ቆጠርኩ እንጂ መፍትሄ አልተገኘም። ቅዱስ ቃሉን በማጥናት ማንም ሊተጋ ይችላል ብዬ አስባለሁ። ቅዱስ ቃሉን በማጥናት መትጋት፣ ማስተማር እና መሰል እንቅስቃሴዎችን ሳልታክት ባደርግ ይሄ ከእግዚአብሔር ዘንድ ልጄን ምሬዋለሁ አያስብልም። እንደ ሰው ግን ሰዎች ሊያደርጉ የሚችሉትን ነፍሳችን ካላት ጉጉት የተነሳ መፍትሄ ነው ብላ ያለችውን መንፈሳዊ ነገሮች ሁሉ ማድረጓ በእግዚአብሔር ዘንድ ለኔ ለወደቅኩት ኃጢአተኛ ለሆንኩት ምንም ግብአት የለውም። በጣም የሚያሳዝን ነው ይሄ ከሆነ። እነዚህ ሁሉ እንቅስቃሴዎች ምንም ለውጥ የሚያመጡበት ሁኔታ እንደሌለ ከዓመታት በፊት ሳስተውል ራሴን በዚህ ውስጥ አግኝቻለሁ። ከህብረተሰቡ ጋር ስንኖር፣ በዓለም ውስጥ ስንሆን ደግሞ የሰው ልጆች የኖሩበት ኑሮን ተጋርቻለሁ። በእውቀት በልጽጌ የጨቀየች ነፍሴን ለማጥራት እያወቅኩ በሄድኩ ቁጥር ልድን እችላለሁ ብዬ ከዚህ አረንቋ ልወጣ እችላለሁ ብዬ የሄድኩባቸውም ሁኔታዎች እንዳሉ አስባለሁ። ለሁሉ ነገር ኃላፊነትን ከተጠያቂነት ጋር መውሰዴ በእግዚአብሔር ዘንድ እፎይታ እንዳስገኘለት አድርጌ ያሰብኳቸው የህይወት መንገዶች አሉ። ብዙ ሰዎች ይህን ይጋሩታል። በዚህ ያለን ወገኖች፣ በውጭም ያሉ ሰዎች እንደ ሰው ስለተፈጠርን እነዚህ እንቅስቃሴዎች እግዚአብሔርን እፎይ አሰኝተውታል። የእሱ አድርገውናል ብለን እንድናስብ፣ የእርሱ አድርጎኛል ብለን እንድናስብ ሊያደርግ ይችላል። ግን ያልኳቸው ነገሮች ሁሉ የእምቧይ ካብ ነው፣ የሚናድ ነው፣ ውሃ መውቀጥ ነው። ምክንያቱም ያው ቃሉ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል ብሎ ገልጦታል። እኔ እዛ አባል ነኝ። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። ያን ጉድለት በመሰለኝ በሄድኩባቸው በህብረተሰቡም ውስጥ አንቱታ በሚያስገኙት ነገሮች ሁሉ ብከውነው የመርዶውን ይህን አዋጅ አይቀይሩትም። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል የሚለውን ሊቀይር የሚችል ምንም ነገር የለም። የሰው ልጅ ይህን ጉድለት ሊሞላ እርማት ሊሰጥ የሚችል መስሎት ዳከረ እንጂ መፍትሄ ሰጪ አንድም ሰው ከሰው መካከል አልተገኘም። ይሄን ማወቅ በጣም በጣም የሚረዳ እውነት ነው። ይሄንን መረዳትና ልክ ነው ብሎ መነሳት አቅምን ይጨምራል። በክርስቶስ መንግስት ውስጥ ድርሻችን እንድንፈጽም ያደርጋል። ይህም ብቻ አይደለም። በበደላችሁና በኃጢአታችሁ ሙታን ነበራችሁ ተብለን የለ? ይሄ ተጽፎ የለ? በኤፌሶን ምዕራፍ 2 ቁጥር 1 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ ብሎ እግዚአብሔር አረጋግጧል። ስለዚህ ሳከናውናቸው የነበሩ ትላልቅ የመሰሉ ነገሮች ከትንሽ እስከ ትልቅ ቲያትሮች እንጂ የግብዝነት መግለጫዎች እንጂ ለእግዚአብሔር ለትልቁ አምላክ እፎይታ ገላጮች እንዳልሆኑ ከዓመታት በፊት አስተዋልኩ። ከ2000 ዓመታት በፊት አንድ ታሪክ ሆኗል ወገኖቼ። ይህንንም ያገኘሁት በእግዚአብሔር ቃል ውስጥ ነው። ከ2000 ዓመታት በፊት ዮሐንስ ከእግዚአብሔር በተላከ መልአክ ተጠየቀ። ዮሐንስ የፍቅር ሰው ተብሎ ይጠራል። ዮሐንስ ክርስቶስን ገላጩ ሰው ተብሎ ይጠራል። ወንጌሉን ጽፎልናል፣ ራእይንም ጽፎልናል፣ 3 መልእክቶች ጽፎልናል። ወደ እርሱ ሰው ከእግዚአብሔር መልአክ ተላከ እና ጥያቄ ነው የተጠየቀው። ለጥያቄው መልስ ለማግኘት ዮሐንስ ዋተተ። የዛ
ጥያቄ ተጠያቂ ብንሆን እኛ የምንሰጠው መልስ እንዴት እንደሆነ አላቅም። ከእርሱ ዘንድ ከግሉ ምንም መልስ አልተገኘም። ስለዚህ ጥረት ውስጥ ገባ። 3 ክልሎችን ዞረባቸው። ወደ 3 የተለያዩ እግዚአብሔር በ6 ቀናት ውስጥ ወደ ፈጠራቸው ስፍራዎች ሄደ። ወደ 3 ያልተገመቱ ክልሎች በመሄድ ለጥያቄው መልስ ፈለገ። በሁሉም ክልል ውስጥ መልስ ምንም ፍንጭ አልተገኘም። ምንም ፍንጭ የለም። የመፍትሄ ዘለላ አልነበረም። እናም ዮሐንስ ተንሰቅስቆ አለቀሰ። ተንሰቅስቆ ማልቀስ ሙሉ ተስፋ ቢስነትን የሚያረጋግጥ ነው። መፍትሄ ሲታጣ በጩኸት ይለቀሳል። ለካስ ወገኖቼ የሰው ልጅ ፈውስ በሌለው ደዌ ተመቷል። ለካስ ጥረቱ ድካሙ ባጭር ቀርቷል። እግዚአብሔር ይህን ጊዜ ይህንን መረዳት በመጠቀም የጸጋ ምንነትንና ታላቅነትን የእግዚአብሔርን ፍቅርና ሕያውነቱን ሊተረጉም ተገለጠ። ይሄ የውድቀት ታሪክ ባለበት የእግዚአብሔር ፍቅር ይገለጥ ዘንድ የጸጋ ምንነትና ሕያውነቱ ከፍ ብሎ ይታይ ዘንድ እግዚአብሔር ተገለጠ። በዮሐንስ ራእይ ምዕራፍ 5 ላይ ምን ነበረ የሆነው? ብርቱ መልአክ ነው የመጣው። ለካስ ከመላእክትም ደረጃ አለ። እኔ ሌላ አዲስ የመላእክት ስነ ትምህርት ማስተማር ምችል አይመስለኝም። ግን ብርቱ መልአክ ነው የመጣው። ብርቱ መልአክ መጥቶ መጽሐፉን ይዘረጋ ዘንድ ማኅተሞችን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየው ይላል። በታላቅ ድምፅ ብርቱ መልአክ አንድ ብርቱ ጥያቄ ይዞ መጣ። መጽሐፉን ይዘረጋ ዘንድ ማኅተሞቹን ይፈታ ዘንድ የሚገባው ማን ነው? በሰማይም ቢሆን ክልሎቹን ስሙ። በሰማይም ቢሆን በምድር ላይ ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይ ሊመለከተው ማንም አልተቻለውም። ይሄ ነው በጩኸት ያስለቀሰው። ማንም አልተቻለውም። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ። እኛ የሰው ልጆች በእጅጉ ልናለቅስበት የሚገባ የውድቀት ታሪክ እንዳለን መንፈስ ቅዱስ ሲገልጥልን፣ የጸጋው ታላቅነት ሲገለጥ እንረዳዋለን፣ ተረድተነዋልም። ያ እንዴትና መቼ ነው የተገለጠው የሚለውን ለመናገር ነው በፊታችሁ የቆምኩት። ለዚህ ለምስኪኑ ዮሐንስ ከሽማግሌዎቹ አንዱ መጣለት። ብርቱ መልአክ አይደለም። ከሽማግሌዎቹ አንዱ አታልቅስ፣ በሐዘን ጊዜ የሚያጽናና፣ በጩኸት ጊዜ ጩኸትን ጸጥ የሚያሰኝ ምን መጣ ብለን ቆም እንድንል የሚያደርግ ከሽማግሌዎቹ መካከል አንዱ መጥቶ አታልቅስ፣ እነሆ ከይሁዳ ነገር የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ 7ቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ። ምን አይነት አስደናቂ የምስራች ነው! ለመሞት የተወለደው ኢየሱስ አሁን እየተገለጠ ነው ያለው። ድል ነስቷል አለኝ። ማኅተሙን ይፈታ ዘንድ ድል ነስቷል አለኝ። ያ ብቻ አይደለም ወገኖቼ፣ በዙፋኑና በአራቱ እንስሶች መካከል በሽማግሌዎቹ መካከል እንደታረደ በግ ቆሞ አየው። ያ የተወለደው ኢየሱስ 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደው። እግዚአብሔር ይመስገን፣ ወሰደው። መጽሐፉንም በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። በመጽሐፍ ውስጥ ያለው ታላቅ ምስጢር እነዚህን ሁሉ አስጎነበሳቸው። እነዚህም ሁሉ በእግዚአብሔር ፊት ይወድቁ ዘንድ በበጉ ፊት አደረጋቸው። እያንዳንዳቸውም
በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። ጠዋት ከ4 ሰዓት እስከ 5 ሰዓት ከፓስተር ተስፋዬ ጎሳ ጋር ስለ ጸሎት ነው ስንማር የነበረው። ስለ ጸሎት ምንማር የነበረው ልማዳዊ ጸሎትና በእግዚአብሔር መንፈስ ውስጥ ሆነን ተነሳስተን ስለምንጸልየው ጸሎት ስንነጋገር ነበር። ሕያው ጸሎት እዚህ ቦታ ላይ ሊገለጥ ይሄው በደጅ ሆነልን። እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣንን የሞላበት የወርቅ ዕቃ ያዙ። በኢየሱስ ክርስቶስ ሥራ የተረዱ የመወለዱን ምስጢር ያወቁ እነሱ ጸሎታቸው ተሰሚነት ኖሮት በእግዚአብሔር ፊት ቀርቦ ተገኘ። እናም መጽሐፉን ትወስድ ዘንድ ማኅተሞችንም ትፈታ ዘንድ ይገባል። ለምን? ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋሽተ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲስ ቅኔን ይዘምራሉ። መዝሙር ከተዘመረ ይኸው ነው። መዝሙር ከዘመርንም አዲሱን ቅኔን ኢየሱስ ክርስቶስ በመወለዱ የሆነውን የድል ታሪክ መግለጥ ነው። አየሁም ይላል በዙፋኑና በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማው። ቁጥራቸውም አላፋት ጊዜና አላፋትና ሺህ ጊዜ ሺህ ነበር። በደሙ የተዋጁትን እያሳየን ነው። የነገ ሕይወታችንን እየገለጠልን ነው። እግዚአብሔር እየሆነ ያለውን የድል ታሪክ እያበሰረልን ነው። ሽማግሌው በታላቅ ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል። የታረደው ሊወለድ አይገባውም? ቀድሞ ያልተወለደው ይታረዳል። ያልተወለደው ሕያው ሆኖ ይነሳል። ሰው ያልሆነው እሱ ይሄ ይተረክለታል? በጭራሽ። ያ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል የተገባው ነው። ወገኖቼ በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእርሱ ውስጥ ያለ ሁሉ መፍትሄ ማምጣት ያልቻለው ክልል ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማው። የምስራቹ ሲገለጥ አቤት ትብብር! ዓይናችን ሲገለጥ አቤት ዝማሬ! ወገኖቼ ቅድም እንዳልኩት ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። ይሄ መርዶ ነው። ይሄው ሮሜ 3:23 ግን ግማሿን ያነበብኩላቸው። ቀጥሎ ሌላ ቃል አለ። ቀጥሎ ሌላ ብስራት አለ። እሱም ምንድን ነው የሚለው? በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ነው ያለው። እግዚአብሔር የመርዶ አምላክ አይደለም። ብስራትን አስከትሎ የሚመጣ ጌታ ነው ያለን። እሱ ነው ያዳነን፣ እሱ ነው የጠራን፣ የእሱ ያደረገን እሱ ነው እና በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ የሚለው እውነት በመወለዱ ነው እውን የሆነው። ኢየሱስ በመወለዱ ነው ይሄ እውነት ሆኖ ጸንቶ የተገኘው። ወንድሞቼና እህቶቼ ኤፌሶን ላይ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ነው የሚለው። ቅድም ሙታኖች ናችሁ ብሏል ነበር ጳውሎስ። ግን ቀጥሎ የሚናገረው አስገራሚ ነገር ነው። እኛን ያዳንን ጌታ በእኛ ላይ እንዴት ዓይኖቹን ጥሎ እንደነበር ኢየሱስ ክርስቶስ መወለዱ ለእያንዳንዳችን ትርጉም ያለው እንደሆነ ሲገልጥልን፣ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋል። ይህን የሚቀለብስብን ኃይል የለም። ይህንን ሊሸራርፍብን የሚችል ምንም ጉልበታም የለም ከእግዚአብሔር በላይ ጉልበታም ስለሌለ።
ከኢየሱስ ክርስቶስ በላይ ተወዳዳሪ ሌላ ስለሌለ። ለዚህ ነው ቅድም እስራኤል ጌታቸው እያዘመረን ሩቅ የመሰለው ጊዜ ገላትያ 4:4 ላይ ቅርብ ሆኖ ተገኘ። ምንድን ነው የሚለው? ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላከ። ስለዚህ ልጅ ነው ዛሬ እግዚአብሔርን እያከበርን ያለ ነው። እድለኞች ነን። ስለዚህ ጊዜው ሲደርስ እግዚአብሔር ስለላከው ከሴት ስለተወለደውም ልጅ ነው ዛሬ ምንነጋገረው። የሚያረካ የሚያጠግብ እውነት ነው እየተካፈልን ያለው። እግዚአብሔር ታማኝ ነው። ልጁን በጊዜው ላከ። ለምን ላከ? የጸጋው ታላቅነት ይገለጥ ዘንድ ኢየሱስ ተወለደ። ይህም ይሆን ዘንድ በሰው አቅም ልናስተውለው የማንችለው ትንግርት ሆነልን። ትንግርት የሚያስደመም እጃችንን በአፋችን ላይ የሚያስደርግ ትንግርት ሆነ። አሁን ነው 5 ነጥቦቹን ማነሳው። በመወለዱ የሆኑት ትንግርቶች፣ 1 እግዚአብሔር ወልድ ሰው ሆነ። ይህ እኮ በጣም ግራ የሚያጋባ ነገር ነው ወገኖቼ። አፍታ ስጡና አስቡት እንጂ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ። ይሄ ነው እምነታችን። ሥላሴ አንዱ እግዚአብሔር ወልድ የኔ ውድቀት ታሪክ በከፍታ ውስጥ እንዲገኝ እግዚአብሔር ወልድ ሰው ሆነ። ሰው ሆነ። ብዙ አይገባኝም፣ ዛሬም እንኳን ይከብደኛል፣ ግን ሰው ሆኗል። ኢየሱስ ክርስቶስ ከኃጢአት በቀር ሰው ሆኗል። እኔን ከመውደዱ ልክ የተነሳ እኔን ከመውደዱ የተነሳ ማስረሻን፣ ወይዘሮ ቴነሽን፣ አለማየውን፣ ጸጋን፣ እያንዳንዳችን ከመውደዱ የተነሳ እግዚአብሔር ወልድ ለኔ ሰው ሆነ። ያ ሰው የሆነው ሊወለድ ይገባዋል። አለበለዚያ የሆነ ሰማይ ላይ ያለ የሚመናፈስ ነገር ሊሆን አይችልም። እግዚአብሔር ሰው ሆኖ መገለጥ አለበት። ምን አይነት ፍቅር ነው ይሄ! ኢየሱስ ሲፈቅድ ሰው ሆኖ ለመወለድ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ኢየሱስ ክርስቶስ በምድር ላይ ሲመላለስ ያ እግዚአብሔር ራሱን ባዶ አድርጎ እንደነበር እግዚአብሔር ሲገልጥልን ቃል እንዴት ልናከብረው አቅም አይሰጠን? በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ሊዋረድ ፈጽሞ አይገባውም። አዋረደ ለሞትም፣ ይኸውም የመስቀል ሞት እንኳ የታዘዘ ሆነ። መንፈስ አይሰቀልም። መንፈስ አይሰቀልም። ሰው የሆነው ኢየሱስ እንጂ አዋረደ። መሰቀል መዋረድ ነው። ለመሞት ኢየሱስ ተወለደ። የተወለደው ወገኖቼ ሊሰቀል ነው። ሊሰቀል ነው። ለመሞት ኢየሱስ ክርስቶስ ከ2000 ዓመት በፊት ይሄን ለመሆን ታዘዘ። እናም በኔና በጸጋ በምስጋና በሞላ በጽብ ድንቅ ላይ ያለው ትልቅ ፍቅር በምን ሊገለጥ ይችላል ወገኖቼ? እንዴት ነው ልናብራራው የምንችለው? አፋችንን እጃችን ላይ ከመጫን እጃችንን አፋችን ላይ ከመጫን በቀር ምላስም ሁሉ እንዲህ በመሆኑ በመገለጡ ኢየሱስ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ይህ ሁሉ የሆነው ጸጋ እኔን ለማኖር የሥላሴ ሁለተኛው እግዚአብሔር ወልድ ሰው ሆኖ መገኘቱና መወለዱ ነው። ይሄ ያስገርመኛል። ስንቶቻችሁ በዚህ ነገር ትገረማላችሁ ስታስቡት? ሁላችንም። ሌላው አስደማሚ ነጥብ ይሄ አንደኛው ነው። እግዚአብሔር ሰው ሆኖ የመገኘቱ፣ በእኔ ልክ መሰፋቱ ከኃጢአት በቀር። ይሄ መቼም ቢሆን ልረዳው አልችልም። ግን ለእኔ ለስሜ እግዚአብሔር ያለው ፍቅር ዘላቂና አስተማማኝ መሆኑን እረዳበታለሁ። መወለዱ። ሌላው ሁለተኛው አስደማሚው ነጥብ ድንግል ከሆነች ሴት
ካለ ወንድ ነው የተጸነሰው። በዓለም ታሪክ የሆነው አያውቅም። በዓለም ታሪክ ሆኖ አያውቅም። በዓለም ታሪክ ፈጽሞ ሆኖ አያውቅም። ድንግል ከሆነች ሴት ካለ ወንድ ዘር ተጸነሰ። ወገኖቼ የሉቃስን ምዕራፍ 1ን ከወራት በፊት በዚህ ቦታ ላይ ሳካፍል የደነቀኝ ነገር ነው። እዚህም ጋር ያለው ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ተባለች። ለዚህ መልስ አሁን ላይ ያላችሁ ልጃገረዶች ልትሰጡ የምትችሉት እምቢ እንደሆነ ገምታለሁ። ይሄ አይሆንም የሚል ይመስለኛል። ነገር ግን እግዚአብሔር ጊዜው ሲደርስ የሁሉን ልብ ስለሚያቀና እንደ ቃልህ ይሁንልኝ አለች። ወንድም ማታውቀዋ ሴት እንደ ቃልህ ይሁንልኝ አለች እና የተወለደው ኢየሱስ ነው። መድኃኒት ኢየሱስ ማለት መድኃኒት ማለት ነው። የምን መድኃኒት? ቅድም ያነሳቸውን የደንካራነት ምክንያቶችን በእርሱ ሙላት የሚተካ መድኃኒት። እናም ወንድሞቼና እህቶቼ ይሄ ትንግርት ነው። በጣም በጣም አስገራሚ ትንግርት ነው። የማርያም መታዘዝም እኔ ቃል ያጥረኛል። ትውልድ ሁሉ ብጽዕት ብሎ ሊላት የሚችለው ለዚህ መታዘዝ ነው። ኢየሱስ እንዲወለድ ራሷን በመስጠቷ ይህ ትንግርት ነው። ሶስተኛው የሚወለደው ለእርሱ ሳይሆን ለእኛ ለኃጢአተኞች ምትክ ለመሆን ነው። ይህ እኮ ያስገርማል። የሚወለደው ወንድሞቼና እህቶቼ ለእርሱ አይደለም። ሰው የሆነው ለእርሱ አይደለም። ለእርሱ ሳይሆን ለእኛ ለኃጢአተኞች፣ ለእኔ ለኃጢአተኛው ምትክ ለመሆን ነው። ይህን መረዳት የድል ሕይወት እንድንኖር አቅም ነው የሚፈጥርልን። የጸጋውን ታላቅነት ነው የሚገልጠው። ኢየሱስ ክርስቶስ የተወለደው ለእሱ አይደለም፣ ለእኔ እንጂ። ኢሳይያስ ላይ እንዲህ ብሎ ነው የተጻፈው 53 በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እንዲህም ሆኖ አልተረዳነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችንን ተግሣጽ በእርሱ ላይ ነበር፣ ምትክነቱ በእርሱ ላይ ነበረ። በእርሱም ቁስል እኛ ተፈወስን። የዘላለም ሕይወት ባለቤቶች ሆነን። በዚህ የሚደራደሩብን ያሳፍሩኛል፣ ያልገባቸው በባፕቲስቶች ታሪክ፣ በእኔም በቤዛ ባፕቲስት ቤተክርስቲያን ይሄን ያልተረዱ ሰዎች የዘላለም ዋስትና ሊከሸፍ እኮ ይችላል ብለው ሲያስተምሩ ሰምቻቸዋለሁ። አልተረዱትም፣ የመወለዱን ምስጢር አላስተዋሉትም። በሰው ልክ ነው ሁሉን ነገር ያዩት ግን በእርሱ ቁስል እኛ ተፈውሰናል፣ ከኃጢአት ተፈውሰናል። አራተኛው ነጥብ በመወለዱ ሰው በመሆኑ ድካሞቼን ሁሉ ተጋራ። ይልቁኑ በሥጋ ሞቶ በአካል በመነሳት ለድነቴ ምክንያት የሆነውን የጸጋን ታላቅነት እግዚአብሔር በእኔ ላይ ገለጠው። ወገኖቼ በመወለዱ ሰው በመሆኑ ድካሞቼን ሁሉ ተጋራ ስል ከኃጢአት በቀር ኢየሱስ ክርስቶስ ነቁጣ ኃጢአት አልሰራም። ፍጹም ነው፣ ንጹሕ ነው። የኔን ሰውነት ግን ሁሉንም ተጋርቶልኛል። ሰው ሸቶልኛል። በድካሜ የሚገኝልኝ ብጸልይ መልስ የሚሆነኝ እሱ ሆኖ የኔን ችግር ተጋርቶታል። ለዚህ ነው እኮ ወገኖቼ በአንደኛ ቆሮንቶስ ምዕራፍ 1 ላይ የሚመካ በማይመካ የሚለውን ጳውሎስ መልስ ሰጠ። የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ
ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ተብሎ ተጻፈልን። ከእርሱ ነው። ክሬዲቱን ማናችንም መውሰድ አንችልም ለእግዚአብሔር መልሰን ከመስጠት በቀር። ያኔ አቅማችን ጉልበታም ይሆናል። ያኔ ድምፃችን ውጤታማ ይሆናል። ያኔ ጸሎታችን ተሰሚ ይሆናል። ይህ የተገለጠላቸው ወገኖች ናቸው። ወገኖቼ ኢየሱስ ጌታ እንደሆነ ባፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ የተባለለት ሮሜ 10:9 እንደሱ ነው የሚለው። ይህ እውነት ሲገለጥ ዝምታ ይሰበራል። አሰባበሩ ለየቅል ነው። ግን ስለዚህ ታላቅ ጌታ ለመናገር እያንዳንዳችን ያለ ይሉኝታ አቅም እናገኛለን። ምክንያቱም እግዚአብሔር ከሙታን የተወለደውን ሕፃን አሳድጎ አስነስቶታል። ይህን በልቤ አምናለሁ፣ በልቤ ያመንኩትን ደግሞ ባፌ እናገራለሁ። ይሄ የዘላለም ሕይወት ሚስጥር ነው። የመጨረሻው አምስተኛው ነጥቤ ወገኖቼ የውድቀትን ጥልቅነት የተረዱ የጸጋው ታላቅነት እስከ ቅፋቸው ሲመጣ፣ ይሄ ነገር ሲገለጥልን እስከ ቅፋቸው ሲመጣ ምርጫቸው ሁለት ነው። ምስጋና። በማለዳ ጸሎት ላይ የጸሎት መገለጫዎች ውስጥ አንዱ ምስጋና እንደሆነ መጋቢያችን ሲነግረን ነበር። እውነት መሆኑን እዚህ ጋር አግኝቼዋለሁ። ይሄ ታላቅ እውነት ወደኛ ሲመጣ ስናቅፈው መገለጫችን ምስጋናና ለመሄድ መድፈር ነው። ለመሄድ መድፈር ስል ለመሞትም መድፈር ጭምር ነው። ያመሰገን እባክህ ካንተ ጋር ልሁን የሚል አቅምን ይሰጠናል። ለመሄድ መድፈር ነው። ከዓለም ለመውጣት ለመሞት እንድንዘጋጅ አምስተኛው ነጥቤ የኢየሱስ መወለድ ይህን አቅም ይሰጠናል። እውነተኛ ሰው አግኝቼ ነው ይህን የምነግራችሁ። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ያን የውድቀት ታሪክ የሚገለብጠውን ይጠብቅ ነበር። እሱ በሄደበት ጎዳና ሁሉ ስኬት የእሱ እንዳልሆነ ስለሚያውቅ መሲሁ ተገልጦ ለሱ ተወልዶለት ተስፋው እንዲሆን ይናፍቅ ነበር እና ይህ ሰው ጻድቅና ትጉም ነበር። መንፈስ ቅዱስም በእርሱ ላይ ነበር። የሚደንቅ ነው። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። ወገኖቼ የመንፈስ ቅዱስ አሰራር በጣም አስገራሚ ነው። የመንፈስ ቅዱስ አሰራር በየግላችን እግዚአብሔር ብርሃንን በመስጠት እያንዳንዳችንን የሚለውጥበት መስመር ነው እና ስምዖን ይህን እውነት ተረድቶ አንድ ቀን አዳኜን አየዋለሁ እያለ በዚህ ራሱን ያዘጋጅ ነበር። እሱ ሰው እንጂ ኢየሱስ መጣ እና አቀፈው። ሕፃን ነው እኮ ያቀፈው። የቀናት ልጅ ነው እኮ ያቀፈው። የቀናት ልጅ ምንድን ነው ትርጉም የሚሰጠው? የቀናት ልጅን አቅፎ እግዚአብሔርን መባረክ ጀመረ። ወገኖቼ የኢየሱስ መወለድ ወደ አጠገባችን በጣም ሲጠጋ ስናቅፈው እግዚአብሔርን ሁሌም እየባረክን እንድንኖር ነው የሚያደርገን። የመወለዱን ሚስጥር ስናስብ ይህንን እያደረገልን ነው የሚሄደው። ምን አለ ስምዖን? አቀፈው። እግዚአብሔርን እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለ። ለምን? ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋል እና። ይደንቀኛል። ምን አይነት እድለኛ ሽማግሌ ነው! ምን አይነት እንደው እግዚአብሔር የባረከው ሰው ነው። ጊዜው ሲደርስ ይህንንም አዘጋጅቶ ለእኛ የበለጠ መገለጥን ጨመረልን። ያዘጋጀውን ማዳንን አይተዋልና ይህም ለአሕዛብ ሁሉን የሚገልጥ ብርሃን፣ ለሕዝብም ለእስራኤል ክብር ነው። ስምዖንም ባረካቸው። ደግሞ ቁርጡን ተናገረ። እናቱንም ማርያምንም እነሆ የብዙዎችን ልብ ሐሳብ ይገልጥ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል። በአንቺም ደግሞ በነፍስሽ ሰይፍ ያልፋል አለ።
ሆነ። በማርያም ሕይወት ውስጥ ሰይፍ አልፈዋል። ግን ሰይፉ እያለፈ ኢየሱስ እንዳይሰቀል አልተከላከለችም። ለእሷም መድኃኒት ነውና ወገኖቼ፣ እነዚህ 5 ነገሮች በጣም ያስደምሙኛል፣ ያስገርሙኛል፣ በመደነቅ ውስጥ እንድሞላ ያደርገኛል። ኢየሱስ ለዚህ ነው የተወለደው። ኢየሱስ የተወለደው ለዚህ ታላቅ እውነት መገለጫ ይሆን ዘንድ ነው። ስለዚህ እግዚአብሔር ይህንን እድል በእናንተ ፊት ቆሜ እንድናገር ስለፈቀደልኝ በጣም ነው ደስ የሚለኝ። እግዚአብሔር ባይፈቅድልኝ ኖሮ፣ ባይገልጥልኝና ቃሉን ባያሳየኝ ኖሮ ለእናንተ የምናገረው ምንም ነገር የለኝም። ኢየሱስ ተወልዷል። የመወለዱ ምስጢር በእነዚህ አስገራሚ እውነቶች ውስጥ ተገልጧል። ስለዚህ ወገኖቼ፣ በልጅነት ዕድሜ ብትኖሩ፣ በጎልማሳነት ዕድሜ ብንኖር፣ እንደኔ ወደ እርጅናው እየገባን ያለን ሁሉ በዚህ ደስ ይበለን። ይሄ ነው ሀብታችን፣ ይሄ ነው ቀሪ ገንዘባችን። ልጅ መውለዳችን አይደለም፣ ማግባታችን አይደለም፣ በምድር ላይ ትላልቅ ሀብት መሰብሰባችን በጭራሽ አይደለም። የኢየሱስ የመወለዱን ምስጢር በተረዳን ቁጥር ባለጸጎች ሆነን መገኘታችን ነው። የጸጋው ባለጠግነት ይገለጥ ዘንድ ኢየሱስ ተወልዷል።